እንደገና ደግሞ ሰይድም ምንም ቢሆን አዩ ሚስቱ ነች። ትዳሩንም እንዲጠላ እንዲፈታ ልታረጊው ነው። በአንቺ ምክንያት ነው ይሄውላ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? በያላችሁበት ሰላማችሁ ብዝት ብዝት ዝዝት ይበልልኝ እያልኳችሁ እንግዲህ እንደሚታወቀው ዛሬ ትናንትና ቪዲዮ ለቅቄላችሁ ነበር። በዛ ቪዲዮ ላይ የተናገርኩት ቃላት ነበር እና ያው እንግዲህ ሁላችሁም ታውቁታላችሁ። እና አዩ በመመታቷ ላይ ሱመያ በጣም ትደሰታለች። እኔ ከምንም በላይ የሚያናድደኝ የሱመያ ሁኔታ ነው። በቃ ማለት አሁን ይሄንን ቪዲዮ አይታ ምን ያህል ልትደሰት እንደምትችል ሳስበው በጣም እርድብን እላለሁ። በጣም ነው የሚያናድደኝ፣ በጣም ነው የሚያቃጥለኝ ብዬ ነበርና እውነትም ሱመያ ለካ ቪዲዮን አይታ ትላንትና ለቃ ነበር ማለት ነው። እና እኔ ደግሞ አላየሁትም። በቃ ምን ልበላችሁ፣ እውነት እቺን ሴትዮ አሁን እኔ ምን እንደማደርጋት አላውቅም። አሁንስ ግራ እየገባኝ ነው። ቆይ አንቺ በዛው መመታት ምን አገባሽ? ምን ቤት ነሽ? ምንድን ነው የሚያስጭልሽ? ጭራሹኑ እንዲህ ትይልኛለሽ? እንዲህ ምን ነው የገሾ ወቀጣ እንዲሉሽ ነው? እንደ የወቀጣት ሳይሆን እኮ የመታት ነው ያለ። ከዛ ላይ ደግሞ እኮ አታፍርም እንዴት እንደሚያረጋት አክቷ ምናምን የሆነ ተደስታ እየጨፈረች ልጨፍር ምናምን የተዘጋጀች ነው የምትመስለው። ጭራሹኑ እንዴት ትሆናለች መሰላችሁ? እንዲህ ደስ ብሏት የጌሾ ወቀጣ፣ እንደውም ልበልልሽ እኔ ልድገምልሽ፣ የጌሾ ወቀጣ። ኧረ ጌሾ ሳይሆን ለማን ነው? ለሱመያ ወቀጣ ብዬ ባስተካክልልሽ እኔ ደስ ይለኛል። ለሱመያ ወቀጣ ማን ዘላችሁ ነው የምላችሁ ውድ ተመልካቾቼ። እና ደግሞ የሚያረጋትን እንዴት እንደሚያረጋት ብቻ እኔ አላውቅም። እኔ እንደውም ልበልሽ የሆነ እንደሚጨፍር ሰው እንደዚህ ከማለትሽ በፊት ማለት ነው እኔ ልበልልሽ፣ ይኸውልሽ በስትክክል ላስተካክልልሽ። እኔ ለጌሾ ወቀጣ ደስ ይለኛል፣ ለሱመያ ወቀጣ እና በጓደኛዬ ላይ ስላሸፍሽው እንደዚህ የሚልሽ እንደውም ለጌሾ ሳይሆን ለበርበሬ ወቀጣ ደስ ያለኝ ለሱመያ ቅጥቀጣ። እና ይኸውልሽ በጓደኛዬ ላይ እንዲሆን እንደሆንሽ እኔ አልለቅሽም፣ አንላቀቃትም። አንቺም ነበር እዛው ቅጥቀጥ ማድረግ እንደዚህ እንዲህ እያልሻል ነበር። በአንድ እጅሽ በሁለት እጄ ነበር እኔ እንደዚህ የማወቅጥሽ፣ እንደዚህ እያልኩ ማለት ነው። እንዴት እንደዚህ እያደረኩ እንጂ ጭራሽ በጓደኛዬ ላይ ታሾፊያለሽ። ደስ አለሽ፣ አንጀትሽ ቅቤ ጠጣ አለ፣ አንጀትሽ ረካ እንጂ አይናውጣ። እና ይቅርታ ውድ ተመልካቾቼ፣ ሁኔታዋ አስቆኝ ነው። እኔ ይሄን ያህል እንጃ ብቻ እውነት አንቺ እንግዲህ ሰይድም ሄዶ አጥቶሻል። በጣም ነው የምታሳፍሪው፣ በጣም ነው የምታሳፍሪው። ምክንያቱም እንደገና ሰይድ ድሬዳዋ የመጣ ጊዜ አንቺ በየዋህነቱ ነው እየተጫወትሽበት ያለው። ሰይድ ደግሞ ይኸውልሽ ከአንቺ የበለጠ አራዳ እንጂ ከአንቺ ያነሰ አይደለም። ገባሽ? ከአንቺ የሚበልጥ ነው። ቢገባሽ ሰይድ እኮ ቢገባሽ ኖሮ ማለት ነው ቢገባሽ ምንድነች እውር ዝንብ እንኳን አታመልጠው። የአንድ አይነ እውር ዝንብ እንኳን አታመልጠው። ገባሽ? አንቺ ግን እንዴት እንደዚህ እውነትም አንቺ ግን ተደራጅተሽ እየሄድሽ ነው። በፍጹም ብቻሽን ሆነሽ ሁለት ልጆች ይዘሽ እህትሽ ብቻ ከአንቺ ጋር እየዞረች ቪዲዮ ልቀርጽሽ አትችልም። አታሽቃጭ፣ አትዋሽሽ። ሱመያ በጣም እየዋሸሽ ነው፣ በጣም ከሚገባው በላይ። ሰይድም ጭራሽ እዛም ሄዶ አቶሽ ተመልሷል። እንደውም ይኸውልሽ ምናልባት የሚያስታርቅሽ ሰው ጠፍቶ ከሆነ ምናልባት አንቺ ከሱ ጋር መገናኘት ፈርተሽ ከሆነ ግን ያው መፍራትም አይገባሽም። ምክንያቱም ሁለት ልጆች ይዘሻል። ምክንያቱም ልጆቹ እሱ ጋር እያሉ አንቺ ጋር እያሉ ልጆቹ አንቺ ጋር እያሉ በፍጹም አንቺ እንደፍሮ ሊነካሽ አይችልም ማለት ነው። ለአንቺ ሲል ነው እንደዚህ እየተንከራተተ ያለው። እና እኔ አሁን ልነግርሽ የምፈልገው እንዲያስታርቋችሁ የምትፈልጉ ከሆነ አንቺን ለሱመያ ነው እንግዲህ ይሄ ነገር ምናልባት ወይ ከፈለግሽ እንግዲህ ከዚህ በፊት እንትን ብለሽልኛል፣ ወይም መደወል እንኳን ካልተመቸሽ ቮይስ ልከሽልኝ ምናልባት እኔ ላገናኛችሁ ወይ ላስታርቃችሁ እችላለሁ። እንደገና ደግሞ በተጨማሪ
አንቺ እንደውም እንዴት እንደዚህ ትመታታለህ ሚስትህ ነች ማለት ሲገባሽ አዩ ተናዳ ነው ባይዘው አንቺን ከዚህ በፊት አዩ አንቺን ሰድባሽ እንደማታውቅ ታውቂያለሽ። እንደውም አንቺ ነሽ አዩ ስትሰድቢያት የነበረው። እንደውም እኔ ነኝ አንቺን ስሰድብሽ የነበረው የሆነ በቃ ላይ አይደለ። አዩ ግን ምን አርጋሽ ይሄን ያልተደስተሽባት ሪያክሽን ሰርተሽ እንደለቀቅሽ አንቺ ነሽ የምታውቂው። እውነት አንቺ ሰው ሲጣላ ሰው ሲደባደብ ምናምን ደስ ይልሻል መሰለኝ። ደስ ይልሻል የሆነ ውስጥሽ ያለው መንፈስ ይረካል። እኔ አንዳንዴ እንደዛ ነው እያሰብኩሽ ያለሁት እና ብቻ ግራ ገብተሽኛል። ይኸውልሽ አንድ የሆነ አቋምሽን አንድ አድርጊ። እኔ ልነግርሽ የምፈልገው ይሄን ነው ሱመያ፣ ዛሬም ሆነ ነገ ማለት ነው። እና በተጨማሪ ደግሞ ሰርተሽ በለቀቅሽው ቪዲዮ ላይ እንደዚህ አይነት ነገር መስራት አይጠበቅብሽም ነበር። ምናልባት ወይ ዝም ብለሽ ነገር ልንገርሽ ሱመያ፣ እኔ ባይዘዌ አንቺን እንድሰድብሽ የሆነ ነገር እንድል የሚያደርገኝ ምን መሰለሽ? አንቺም አንድ ልጆቹ እየተንከራተቱ ነው፣ አንቺ እየተንከራተትሽ ነው። በመሀል ንብረት እየተንከራተተ ነው። ንብረት ማለት በቃ የራሳችሁ አንድ የሆነ ነገር ወዲያና ወዲህ እያደረግሽ እንትን ማለት ራስን ማክሰሩ የራስን መጉዳት አያስፈልግም። በቃ ራስሽንም አንገላተሽ ልጆቹንም አንገላተሽ የት ትደርሻለሽ? እስኪ ንገሪኝ እስኪ። እስካሁን እንግዲህ ይኸው መዞር ላይ ነሽ። ያገኘሽው እንትን አለ፣ ጥቅም አለ፣ ትርፍ አለ? እስኪ ንገሪኝ። እኔ ብዙ ጊዜ ስለአንቺ እንዳወራ እያደረገኝ ያለው ይሄ ነው፣ እንድሳደብ የሚያደርገኝ ይሄ ነው። ቆይ ለምን ሱመያ አርፋ ቤቷ አትቀመጥም? እውነት አዩ የተመታችው ምት ይሄኔ አንቺ ብትሆኚ ቤት ኑሮ አንቺ ነበርሽ የምትመችው። ምክንያቱም አንቺ ከዚህ በፊት አዩ ስትሰድቢያት እንደነበረው አዩ አንቺን አልሰደበችሽም። እንደውም በጣም አክብራሻለች። ከሷ ይልቅ እኔ ነበርኩ የሰደብኩሽ። ገባሽ? ግን ይሄንን ያህል የሰውን እንትን እያዩ መጨፈር አያስፈልግም። እዚህ ሼም በቃ ምን ልበልሽ እኔ ሼም ነው። ይሄ በጣም ትልቅ ሼም ነው፣ ውርደት ነው። እና የለቀቀችው ቪዲዮ አለ አንድ በቃ እኔ አሁን ግራ እያጋባሽ ነው። ገባሽ ሱመያ? እውነት አንቺ ለቤትሽ ብታስቢ ለኑሮሽ ብታስቢ አርፈሽ ተቀመጪ ነበር። እና እንግዲህ እስኪ ቪዲዮሽን ትንሽ እንየውና أنا سكرت والكبجو تيستي أنا كبجو تيستي إنجل ما جرت سلا أنا ينرجعني تاي سلا كبجو اللي تيستي جلك سلام. السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ደህና ናችሁ ወይ? ሁላችሁ በድጋሚ ተመልሼ መጥቻለሁ። እንግዲህ ሀረርን ድሬዳዋን ተዘዋዙሬ ተመልሻለሁ ማለት ነው። እና ምንድነው መሰላችሁ አሁን መጥቻለሁ። ዋና የመጣሁበት ጉዳይ ምንድነው? የኔና ሳይድ ጉዳይ ምንድነው? አንዴ አዲስ አበባ ነኝ፣ አንዴ ሀረር ነኝ እና ብየዋለሁ ማለት ነው። ባጭሩ እኔ ሳይድን ማለት ነው እና ሀረር ነኝ ወደ አዲስ አበባ ምን ያልኩት ሀረርም ነው ያልኩት ማለት ነው። ሀረርም ነው ያልኩት ለምንድን ነው? እኔን ከጎንደር ወጥቶ እኔን ሀረር እንዲመጣ ወይም ደግሞ አዲስ አበባ እንዲመጣ ነበረ ማለት ነው። አዲስ አበባ አልመጣም፣ ሀረር ሄድኩኝ ማለት ነው። እና እርግጠኛም እንዲሆን ያሲንንም አገኘሁት ማለት ነው። ከዛም ደግሞ መለያየት ስለፈለኩኝ ተለያየን ማለት ነው። እና ባጭሩ ምን ልላችሁ ፈልጌ ነው፣ ሰይድን ሀረርና ያልኩት ሀረር እንዲመጣና እንድንገናኝ ሳይሆን ሰይድ ከሀረር መጥቶ ለዛም ነው እኔ ለሰይድ ራሱ ቀጥታ አልደወልኩለትም። ለምን ሲም 10 ጊዜ እንዳልቀያየር ማለት ነው። በሰው ነው ሳስደውልለት የነበረው። እኔ ሰይድን ማግኘት ቢፈልግ ኖሮ ራሴ ደውልለት ነበር፣ ራሴ ሞክርለት ነበር። ስልኬን ጠፍቶ ነው ምናምን ነገር ብሏል። ስለሱ አይመለከተኝም። ግን ባጭሩ ምንድን ነው እኔ ሀረር የሄድኩት ሰይድ እንዲመጣ ነው፣ ወደ ሀረር እንዲመጣ ከጎንደር ውስጥ እንዲወጣ ማለት ነው። ለምን ከጎንደር ሆኖ የሆነ ነገር ሆንኩ ቢል አንደኛ በእኔ ጮስ እንዳይሆን፣ ሁለተኛ በዛ ላይ ደግሞ እዛ ጎንደር ውስጥ የሆነ ነገር እንዲሆን ስላልፈለግኩኝ ነው ማለት። በእርግጥ ምንም አይሆንም፣ ይኸው በሰላም መጣ ማለት ነው። ስለዚህ ለዛ ነው እንጂ
አይ ሱመያ እንግዲህ ውድ ተመልካቾቼ የሆነ ማለት ምን ልበላችሁ፣ እንዳያችሁ መጀመሪያ ላይ በአዩ መመታት ሱመያ በጣም ተደስታለች እና እንዳያችኋት በቃ እየጨፈረችው ያለ አክት እያሳየች በቃ ምን ልበላችሁ፣ በጣም እሱ ቦታ በጣም ነው ያናደደኝ እኔ። እውነት ነው ግን ሰኢድም ቢሆን በጠላቶቿ ፊት ለፊት ነው ያዋረዳት። በቃ ወላሂ በቃ እኔ እላለሁ በቃ ማለት ብዙ አዩን የማይወዷት ሰዎች ይኖራሉ። ከዛ መካከል አንደኛዋ ሱመያ ነች። እንግዲህ እንደምታውቋት ጠልታትም ባይሆን ጥላቻም ይሁን አይሁን እንግዲህ ይሄንን ያህል ተደስታ እየጨፈረች የምትለቀው ብትደሰት ነው። በእሷ መመታት በጣም ስለተደሰተች ነው። እና ይሄ እንግዲህ ጥሩነት ነው ብዬ አላስብም። እንደገና ደግሞ በተጨማሪ እንዳልኳችሁ ጭራሹኑ ድሬዳዋና አዲስ አበባና ብላ ስትለው የነበረው ልታገኘው ፈልጋ ሳይሆን ጭራሹኑ እሱ ከዛ እንዲመጣ ከጎንደርና ጎንደር ነበር ከጎንደር ወደዚህ እንዲመለስ ነበር። ፊንፊኔ ምናምን ብዬው ጠብቄው አልመጣም። ከዛ ለመልሼ ደግሞ እንዲያምንኝ ያሲንን አግኝቼው ነበር። እንደውም ልንገርሽ አንድ ነገር ልንገርሽ፣ ያሲን ምናምን እምትዩ አውቀሽ ብር ከፍለሽው፣ እኔ ልንገርሽ ብር ከፍለሽው እሱ እንዲዋሽልሽ እያስደረግሽ ነው። ያሲንን አግኝተሽዋል፣ እውነት ነው። ግን ከዛ ላይ ጠፋችብኝ ያለው አንቺ የሁለት ልጆች እናት ሆነሽ በአንዴ ከሰው ፊት ለፊት ልትሰወሪ አትችይም። አበደን። እኔ አንቺ ጋር አጠገብሽ እያለሁ እኔ አንቺ ጋር መጥቼ ከአንቺ ጋር እያለሁ እንዴት ነው አንቺ ከፊቴ ልትሰወሪ የምትችይው? እኔ ብቻ እንዲህ የሁለት ልጆች እናት ሆነሽ በአንዴ ከሰው ፊት ለፊት ልትሰወሪ አትችይም። ምንድነው የምታረጊው መሰለሽ? ልንገርሽ እዚህ ቦታ አንድ ሰኢድን ሱመያ ያሲንን እሱ አግኝቶሽ አንቺን እንዳገኘሽ እውነት ተገናኝታችኋል፣ ትክክል ነው። ከዛ በኋላ ብር ከፈልሽውና ጠፋችብኝ እንዲል አስባልሽ ማለት ነው በቀላሉ። ከዛ ላይ አንቺ ዞር ገለል አልሽ። ስለዚህ አንቺ እንደዚህ ካረግሽ ታዲያ ማለት እስኪ ለሰኢድ የሚቀርበው ሰው ካልታመነለት አይደለም ሚስቱ ማለት አንቺ ሚስቱ እንግዲህ ትተሽዋል። እንግዲህ ያለ ነገር ነው። አንቺ እያታለልሽ እየተጫወትሽበት ያለውን ሳይበቃ እንደገና ደግሞ በሌሎች ሰዎች እንዲጫወቱበት እያስደረግሽ ነው ሱመያ። እኔ ልነግርሽ የምፈልገው ይሄንን ነው። ቆይ ካልፈለግሽው ለምን እዚህና እዛናት ይዋለሽ? ለምን በሰው ህይወት ትጫወቻለሽ? ቆይ ግን አንቺ ለምን በሰው ህይወት ትጫወቻለሽ? የሰው ህይወት ቀልድ ነው እንዴ? ወይስ የሆነ አንድን ዕቃ አንስተሽ ወደ አንድ ቦታ ማድረግ መስሎሻል? እየተጫወትሽ ያለሽው እኮ በሰው ህይወት ነው። እንደገና ደግሞ በልጆችም ህይወት ነው እየተጫወትሽ ያለሽው። ለምን አንድ ቦታ ስብስብ ብለሽ አርፈሽ አትቀመጭም? ለምን ህይወትሽን አትኖሪም? ወዲና ወዲህ እየሄድሽ ቪዲዮ እየቀረጽሽ የምትለቂው ከሱ ልቅ አርፈሽ ተቀምጠሽ ህይወትሽን ብትኖሪ አይሻልሽም? ህይወትሽን ብትመሪ አይሻልሽም? በሰላም ከልጆችሽ ጋር ሰኢድን አትምጣብኝ አትድረስብኝ ካልሽ እኮ ትችያለሽ። አንድ ሀገር ቁጭ ብላችሁ እሱ ልጆቹን እያየ አብራችሁ መኖር ትችላላችሁ። ቆይ ይሄን ያህል ሰው ማሰቃየቱ ለምን አስፈለገ? አንቺም ተንከራተሽ ልጆቹንም አንከራተሽ ሰኢድንም አንከራተሽ እንደገና ደግሞ የሰኢድንም ትዳር ንደሽ የሰኢድንም ትዳር እዚህ ጋር አደጋ ላይ እያደረግሽ የራስሽን በፊትም ጥለሽ ወጥተሻል። እንደገና ደግሞ ሰኢድም ምንም ቢሆን አዩ ሚስቱ ነች። ትዳሩንም እንዲጠላ እንዲፈታ ልታረጊው ነው። በአንቺ ምክንያት ነው ይሄውላ። እንዴ ለምን አርፈሽ አትቀመጪም? ለምን አንድ ቦታ ስብስብ ብለሽ ከልጆችሽ ጋር አትቀመጪም? አረ እፈሪ፣ ትንሽ እንኳን እፈሪ። እንዴ ያሹ ልጆች እንጂ እኮ ሃይላንድ አይደለም፣ ባዶ ሃይላንድ እኮ አይደለም ያሹ። ቢገባሽ እኮ ሁለት ህይወት ያላቸው ነፍስ ያላቸው ልጆች ናቸው። እንዴ በራስሽ መጫወቱ ይቅር ለምን በልጆቹ ህይወት ትጫወቻለሽ? አንቺ ሳንዴ ቆርጠሽ ገብተሽበታል። ለምን ልጆቹን በመሀል ታሰቃያቸዋለሽ? ልንገርሽ አንቺ እውነት ሰኢድን የማትፈልጊው ቢሆን ኖሮ አንድ ቦታ ቁጭ ብለሽ ኑሮሽን አትድረስብኝ ብለሽ መኖር ትችይ ነበር። አዩ ሰኢድ ከአዩ ጋር ተለያይቶ እስከ መጨረሻው ከአንቺ ጋር አንቺ ለምኖሽ ከአንቺ ጋር እንዲኖር ነው የምትፈልጊው አንቺ ሲጀመር ማለት ነው። ግን
ግልጽ ነው እኮ ግልጽ ያለ ነገር ነው፣ የተቀመጠ ነገር ነው። ገባሽ? አንቺ አስተሳሰብሽ እንደዛ ነው። ይሄ ደግሞ ሊሆን አይችልም። በቃ አይሆንም። ስለማይሆን እኮ ነው ሱመያ። ቢሆን እኮ ምንም ያው አይከፋም፣ ግን አይሆንም። በሚያሳዝን ሁኔታ ሊሆን አይችልም። እንግዲህ ሰይድም አዩ ሊፈታት አይፈልግም። ተጣሉ ብለሽ ደግሞ ይፋታሉ ብለሽ አጠብቂ፣ አይፋቱ። አዩ እንደዚህ አይነት ሞኝ ልጅ አይደለችም። ገባሽ? ሰይድ መታኝ ብላ ምናልባት ከቤት ብትወጣ ታያለሽ፣ ደግሞ ተመልሳ ወይ የሆነ ነገር አድርግልኝ ትለዋለች። አይቀርም የሆነ ነገር መጠየቁ አይቀርም። ምናልባትም ያው ተናዳ ፍታኝ ልትለው ትችላለች። ያው ንዴት ስለሆነ ማለት ነው። የሰው ልጅ ሲናደድ ራሱን እንዴት እንደሚሆን ሊታወቅ ስለማይችል ማለት ነው። እና አይሁን በቃ ተናዳ ምናልባት እንደዛ አንዳንድ ነገር ልትለው ትችላለች። ግን ያው መልሰው ዞሮ ዞሮ መግቢያው ጭራሮ ይባላል። ገባሽ? ተጣልታው ከቤት ብትወጣም ተመልሰው አንድ ላይ መሆናቸው አይቀርም። አንቺ ስለፈለግሽና አንቺ ውስጥሽ ፍላጎቱ ስላለ እንዲፋቱ ስለብትፈልጊ እንኳን ሊፋቱ አይችልም ሱመያ። አንቺም ከፈለግሽ አርፈሽ መተሽ ኑሮሽን መኖር ትችያለሽ። የእሷም እንጀራ ለብቻ፣ የአንቺም እንጀራ ለብቻ። እናንተም በመሀል የሚያባላችሁ ነገር የለም። ጓደኛዬ ደግሞ እንደዚህ አይነትም ሰው አይደለችም። በዚህ ከምትይ ልንገርሽ፣ እኔ ግልጹ ነው የምነግርሽ። ድብብቆሽ መጫወት እኔ ደስ አይለኝም። እኔ አዩን አሳምናታለሁ፣ ለማሳመን ሞክራለሁ። አንቺ ቀጥታ ወደ ሰይድ ተመለሽና ኑሮሽን ኑሪ። ሰይድን እንኳን ባትፈልጊው አንድ ሀገር ውስጥ ሰይድን ልጆቹን ያገኘበት፣ አንቺም ኑሮሽን ኑሪ። ምን ወደዚህ ተመለሽ ማለት እኮ ሰይድ በግድ አንቺ ሳትፈልጊ አብሮሽ ይኖራል ማለት አይደለም። እና እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።